እኔ አሁን አንድ ጥያቄ አለኝ፣ እናንተም እየሰማችሁ ጥያቄ ትንሽ ጠንከር ያለ መምህር የማያውን ነው። እሺ ጥሩ። እና ምንድን ነው የሚባለው? እሳቸው ብዙ ጊዜ ራሳቸውን ጻድቅ ያደርጋሉ፣ እንዲህ ነኝ ይላሉ፣ እንዲህ ይላሉ ምናምን የሚሉ ብዙ ጊዜ ተቆራርጠው የሚወጡ ቪዲዮዎች አሉ። ተቆራርጠው የሚወጡ ቪዲዮዎች ነው ያልኩት። ልዩ እንግዳ ወደ እናንተ እየመጣ ምን አይነት እንግዳ? ባለፈው ሚዲያ ላይ ሲዘዋወር አንዳንድ ጉዳዮችን አየሁ መምህር። እንግዲህ እርሶ የዩቲዩብ አዩትም አላውቅም፣ እኔ ግን ስላየሁት ነው። አንዳንዶቹ ፎቶዎችን ዘቅዝቀው፣ አንዳንዶቹ ከሆነ ሴት ጋር ማስተቃቀፍ ምናምን ነገር ሲያዘዋውሩ አየሁና ያ ነገር ምን ተፈጥሮ ነው? ምንድን የሆነው ነገር አይቶታል? አይቼዋለሁ። ምንድን ነው እስኪ የሆነው ነገር? እንግዲህ በነገራችን ላይ ያው እሱም በእኔ ቤት አንድ ቀን ላይ ብላይ ገብተዋል። በርዕሰ ባህታዊ አባ ዮሐንስ ጉዳይ ላይ ጥላቻ ያላቸው ሰዎች እኔንም ከሳቸው ጋር በመጨመር የጥላቻ ሸቀጣቸውን ሲያራግፉብን በዚህ እኛን ሲዘቀዝቁ እና በርዕሰ ባህታዊ አባ ዮሐንስ ላይ ያላቸው ጥላቻ ያላቸው ሰዎች እኛ እንግዲህ የአባ ዮሐንስም ሆነ የማንም የግለሰብ ደጋፊ አይደለንም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ የምናመልከው ክርስቶስን ነው። የምንመላለስ በቅድስት ቤተክርስቲያን ነው። ስጋ ወደሙን የምንቀበል የክርስቶስን ነው። የምናመልከው ክርስቶስን ነው። የምንሰግደው ለክርስቶስ ነው። ለቅዱሳን አባቶቻችን፣ ለጻድቃን፣ ለሰማዕታት አባቶቻችን የጸጋ ስግደት እንሰግዳለን። ለአሁኑ ለካህናት ለመምህራን አባቶቻችን ደግሞ ለወላጆቻችን፣ ለሀገር ሽማግሌዎችም ሆነ ለአካባቢ ባለስልጣንም ሆነ ለማንም ደግሞ የአክብሮት ሰላምታና የአክብሮት ስግደት ልናደርግ እንችላለን። እንግዲህ ቅድስት ቤተክርስቲያን ጥርት ያለ መስመር አላት። ይህም መስመሯ ምንድን ነው? በክርስቶስ አምልኮ ላይ የማትደራደር ናት ቅድስት ቤተክርስቲያን። ግለሰብ አናመልክም፣ ለግለሰብ አንሰግድም፣ ለግለሰብ አንንበረከክም። የምናመልከው እግዚአብሔር አለ እና እዛ አንጻር ተነስተው ፎቶዬን የዘቀዘቁት ግለሰብ አምላኪ ወዘተ የሚሉን አሉ። እንግዲህ እሱ የተሰማዎትን ከጠየቁኝ በምን ምክንያት እንደሆነ ያውቃሉ እንደሚዘቀዘቁ። እኔ እኮ የገረመኝ ነው መምህር፣ በነገራችን ላይ በሌላ ቦታ በሩቅ ቦታ ተዘቅዝቆ የማይሆን ሰዎች ጭራሽ እኔ ጋር ማቆፍ ጋር ጓደኛ ጋር እንደዚህ ነገር ሳይ ደነገጥኩኝ። ብዙ ጊዜ በዚህ ሚዲያ ላይ እናገራለን፣ ብዙ ሰዎችን ዘቀዝቋቸው ምናምን እነዛ ሰዎች አላውቃቸው እነማን እንደሆኑ። ግን ደግሞ እንደዚህ የምቀርበውን ሰው ጓደኛዬን ተዘቅዝቆ እንዲሳየው እንዴ እኔ ማብረ እንዲህ ነው ያልኩት። ምንድነው ወንድም ምን ተፈጠረ ብዬ ስደውልም ያው ቆይ ይሄ በአካል ነው የሚሆነው በስልክ ምናምን ላይ ነበርና ምንድነው ምንድነው እንደሰማሁት ከሆነ የአባ ዮሐንስ ደጋፊ፣ የአባ ዮሐንስ ጋርድ፣ የአባ ዮሐንስ በጣም በቃ አይደለ የሚል ነገር ነው ያየሁት። እንደው ምን ከዚህም ከፍ ያለ ደግሞ አለ እንጂ የአባ ዮሐንስ ተከፋይ የሚል ልጥፍም አለ። የትቀራይ ተከፍሎላቸው ይሄ ነገር በደንብ መጥራት አለበት ነው መሰለህ። ብዙ ሰው ታውቃለህ፣ አሁን በዚህ ብዙ የጓዎች አሉ እውነት የሚመስላቸው አንድ ነገር የሆነ ሚዲያ ላይ ሲለጥፍ ሁሉም እውነት ይመስላቸዋልና ከዛ እንደው እውነት የኔ ጓደኛ ተከፋይ ነዎት ወይስ እንደው ምንድን ያጋጠማችሁ? እና በነገራችን ላይ ስለ መከፈል የሚያወሩ ሰዎች በክፍያ መስራትና ስለ ክፍያ የሚያውቁ ሰዎች ስለ ክፍያ ያወራሉ። እናንተ ቲክቶክን ጀምረን ጓደኛዬና አብረን እንሰራለን። ከቤተ ክርስቲያን በግፍ የተባረሩትን እናቀርባለን። ከቤተ ክርስቲያን ተበደን ያን ቤተ ክርስቲያን በደላቸው ሳይሆን ግለሰብ በደለን ብለው ወይ አለቃ ወይ ጸሐፊ አባረረን ብለው መረጃ ይዘው ለሚመጡ ሰዎች እስቀደም አብረን ጮሆናል። እንደገና በተለያየ በመንግስት መስሪያ ቤት በጥበቃ የሚሰሩ አባቶች ካህናቶችን እዚህ ቤት አቅርበናል፣ ተወያይተናል፣ ድጋፍ አድርገናል። ያ ሁሉ ተከፍሎን ሳይሆን እኛ ወጪ አውጥተን ለአባቶቻችን ትራንስፖርት ከፍለን እንደውም ያስታውስ ከሆነ አንድ ዘማሪ ህዝብ ወንድማችን ሜድበት ትራንስፖርት እንኳን የለንም ብለን እናስዋ አዋተን የሸኘን ያስታውሳል። የተገለለ መድረክ ላይ እንዳልዘም ተደርጋለሁ። እኛ የተገፉትን ትራንስፖርት ሰጥተን የምንሸኝ ትራንስፖርት ልከን መተው ከኛ ሐሳባቸው እንዲሰጡ የምናደርግ እንጂ በክፍያ ስራ ሰርተን አናውቅ። እስካሁን ቲክቶክም ከፍሎን አያውቅም። ከቲክቶክ ላይ ያገኙት ክፍያ አለ የለም። ግን እኔ ስለ ህሊናዬ ስል የምኖር ሰው ነኝ። አባ ዮሐንስን ባህታዊ ርዕሰ አባ ዮሐንስን የወንቅ እሸት ገዳም አስተዳዳሪና መስራች የሆኑትን ብዙ ጊዜ ቲክቶክ ከጀመሩ ጀምሮ እኔም ቲክቶክ ከጀመርኩ ጀምሮ ሲሰደቡ እናውቃቸዋለን። ፎቶአቸው ሲዘቀዘቅ አቶ ሲባሉ ክህነት የለውም ሲባሉ ከሴት ጋር እያሳሳሙ
ከሴት ጋር እያስተቃቀፉ ቢራ እያስጨበጡ አልጋ ላይ እያስተኙ ይህን የሚያደርጉ ክርስትና ህይወት አላቸው ብለው ያስባሉ? እነዚህ ሰዎች ለክርስትና ለኢትዮጵያ ኦርቶዶክስ ተቆርቋሪ ናቸው? በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ሳላቸው እውነት ክርስቶስን ያመልኩታል? ክርስቶስን የሚያመልከው ከሆነ ሰዎችን በመዘቅዘቅ ሰዎችን በመሳደብ ሰዎችን በማንጓጠጥ አባቶችን በማንጓጠጥ አይደለም ክርስቶስ የሚመለከው፣ በመመካከር ነው። ቤተክርስቲያን ስርዓት አላት ራሷን የቻለ እሱ ምን የምናውቃት ቤተክርስቲያን ሰበካ ጉባኤ አላት፣ ቤተ ክህነት አላት፣ ሀገረ ስብከት አላት፣ ሊቀ ጳጳስ አላት፣ ፓትርያርክ አለ፣ የሊቃውንት ጉባኤ አለ። ለነዚህ ሁሉ ኃላፊ ተጠያቂነት አለባት ቅድስት ቤተክርስቲያን መልስ የምትሰጥበት። እነዚህን ሁሉ አልፈው እነዚህ አባት ሲሰድቡ አይቼ አንድ ቀን እንዳጋጣሚ የሆኑ አንድ መምህር ገብረ መድኅን የሚባሉ መምህር ናቸው። እሳቸው ስለ ቅዱስነት ሲያወሩ ሰማ። መቼም እኛም በዚህ ምድር ላይ ቅዱስ ለመባል ብቻ ሳይሆን ጻድቅ ለመባል ፍላጎት አለን። ጥሩ ስራ ሰርተን በጥሩ ምግባር ተመላልሰን ንስሐ ገብተን ከጥፋታችን ራሳችን አግለን የክርስቶስ ስራ ሰርተን የጽድቅ ስራ ሰርተን ጻድቅ ለመሆን መቼም እንደ አብርሃም ጻድቅ ለመሆን የማያስብ ሰው የለም አይደል እንዴ? ስለዚህ ይሄንን የሚለውን እንግዲህ አንደኛ ቆሮንቶስ ከምዕራፍ 15 ከቁጥር አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 15 ላይ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ተጻፈ። የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ክርስቶስ ቅዱስ ተብሎ እኛም ቅዱሳን እንድንባል ክርስቶስ ፈቅዶልናል። እና ይሄንን አንስቼ ተዛቅጥም ቪዲዮ ሰርቼ አላውቅም። ይሄን ቪዲዮ ስሰራ በረዶ የአውሮፓ በረዶ የአውሮፓ ኃያሉ ዝናብ ከላይ ላይ ዘነበ። በእውነት ክርስትና ህይወት እንደዚህ ጥላቻ አለበት እንዴ? አሜሪካም ነገር እኔ ክርስትና ህይወት ስትሳሳት እንኳን የሚመክር የሚገስጽህ የሚቆጣህ ተው እንጂ ወንድም አለም እስቲ ተመለስ ብሎ የሚመክር እንጂ የማውቀው በቃ መዓት ነው የፈሰሰብኝ በውስጥም በላይ። ከዛ ግን ምን ደግሞ አራሱ ታሰብኝ ላይ ራሱ በተደጋጋሚ ገብቷል። በተደጋጋሚ ለማስረዳት ሞከርኩኝ። በተደጋጋሚ እነሱ ለመረዳትና ለማስረዳት ለመሳደብ ሞከሩ። እኔም ኃይሌን ተጠቀምኩኝ። ይህ ስህተት ነው አውቀዋል። አውቄን ያደረኩት እና በነገራችን ላይ ለምሳሌ ኃይል ምን ኃይል ስል ኃይለ ቃል ማለት ለምሳሌ ስለ ጎጠኝነት አንስቻለሁ። ለምሳሌ በጎጥ የተደራጁ አካላት ናቸው ይሄን ጥላቻ የሚያራግፉት እንጂ የቤተክርስቲያን ሐሳብ አይደለም። የቤተክርስቲያን ሐሳብ ከሆነ የጎንደር ሀገረ ስብከት ሊቀ ጳጳስ ቀርበው የአባ ዮሐንስ ጥፋት እንደሌለባቸው አቅርበዋል። አንድ አቡነ አብርሃምም የባህር ዳር ሀገረ ስብከት እሳቸውን ከሰሩት ቤተክርስቲያን ሄደው መርቀው እሳቸውን ርዕሰ ባህታዊ ብለው ጠርተው አመስግነዋል። እንግዲህ ርዕሰ ባህታዊ አይገባቸውም። አንዳንዶቹ እንደውም በቃ ከሴትነት ጋር እያስማሙ ክለት የለውም ወንበዴ ነው ራስ ታወዘት የሚሉ ናቸው። እና ከዛ አንፃር ይሄ ለምን ሆነ? ማንም ሰው እኔም አንተም ያ ማንም ሰው ጥፋተኛ ቢሆን ቤተክርስቲያን ነው ጥፋታችን የምትመዝነን። በጥፋት የሚመዘን ሰው ማን ነህ? አልቦ ንጹህ በቅድሜከ ማን በአንተ ፊት ማን ንጹህ አለ? ሁሉም ኃጢአተኛ ሁሉም በደኛ እና ማን ነው አቶ ሊለኝ የሚችልኝ? አንተን ማን ነው አንተን ከክህነት ከክብር ሊያዋርድ የሚችል? አሁን አንተ በምታገለግልበት ቤተክርስቲያን ጥፋት ዝሙት ፈጽማ ብትባል የደብር ሰበካ ጉባኤ ምስክር መረጃ አቅርቦ አንተን ያግዳል እንጂ የሌላ ደብር አገልጋይ መጥቶ አንተን ያግዳል? የሌላ ደብር አለቃ አንተን ያግዳል? የሚያግድህ ያለህበት ደብር ማለት ነው። ያለህበት ደብር ካገደህ በኋላ ያሳውቃል ለሀገረ ስብከቱ ወይም ለቤተ ክህነት ያሳውቃል። ቤተ ክህነቱ ደግሞ ለሀገረ ስብከቱ፣ የሀገረ ስብከቱ ለጳጳስ። እንደዛ ተብሎ ነው ክህነትም ሆነ ተጠያቂነት የሚሰፍ ነው። መዋቅር አለ። ማንም ሰው ተነስቶ አቶ ሊልህ ይችላል? በተአምር ማንም ተነስቶ ክህነት ሊቀማ ይችላል እንዴ? ምን እሱ ብቻ ሲጀመር ይሄ እኮ ክህነት እኮ ደርሰው እኮ ማንንም አንተ አትል። እኒህ አባት የመሰረቱት ገዳም ነው። አንድ ገዳም ብቻ አይደለም፣ ሁለት ገዳም ብቻ ሶስት ገዳም አይደለም፣ ብዙ ገዳማትን የመሰረቱ ከዚህ እስከ አሜሪካ ድረስ ገዳማትን አስፋፍተዋል። ቆይ በጥሩ እኔ አሁን አንድ ጥያቄ አለኝ። እናንተም እየሰማችሁ ጥያቄ ትንሽ ጠንከር ያለ ነው። መምህር ምንድነው መሰለዎት ብዙ ጊዜ አሁን እና አባ ዮሐንስ የሚተቹበት መንገድ አለ ይባላል ነው የማያውን ነው። እሺ ጥሩ እና ምንድነው ይባለው? እሳቸው ብዙ ጊዜ ራሳቸውን ጻድቅ ያደርጋሉ፣ እንዲህ ነኝ ይላሉ ምናምን የሚሉ ብዙ ጊዜ ተቋርጠው የሚወጡ ቪዲዮዎች አሉ።
ተቆራርጠው የሚወጡ ቪዲዮዎች ነው ያልኩት። ሙሉ ሐሳብ አይደለም። ይሄ ደግሞ ብዙ ጊዜ እንደ ሀገርም አይተህ ከሆነ አንድ የሀገር ኃላፊ የሆነ ነገር ሲናገር ያችን ነገር ብቻውን ቆርጠው ወጥተው እሱ እኮ እንዲህ ያለ አይነት ነገሮች አሉ እና በአባታችን ዙሪያ እንደዚህ ነገሮች ብዙ ጊዜ ከብዙ ትምህርት ውስጥ አንዷን ቃል መዘው ያወጡና እንዲህ አይነት ነገሮች አሉ ብዬ እኔ አምናለሁ በግሌና ከዚህ አንፃር ይመስለኛል። ግን ዞሮ ምንድነው እዚህ ተቆርጠው የወጡት ሐሳቦች አባ ዮሐንስ እኮ በተግባር እንዲህ ብለዋል ያሉ ያችን አጭሯን ነገር ያዞራሉ ማለት ሚዲያ ላይ ማለት ነው ያሽከረክሯታል። እና እዚህ ጋር እርሱ ሐሳብ እንዴት ነው? አሁን አንድ ነገር መረዳት ያለብን የኛ ኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ትልቅ ችግር አለብን። ትልቁ ችግር ምንድነው? የራሳችን አባቶች አሳልፈን የመስጠት ችግር አለብን። አሁን ሌላው ቤተ እምነት ተመልከት። ሌላው ቤተ እምነት ብትሄድ ፓስተሩን ወይም ነብይ ነኝ ሐዋርያ ነኝ የሚለው ወይም ሸካ የእስልምና እምነት ተከታይ የሆነ ዋናው የሙጅሊሱ ኃላፊ በዛ ላይ ለጥፈው ውይይት አድርገው ሲተቹ ሲሳደቡ እንደዚህ ነው ስራው እያሉ ሲያጋልጡ ሲያዋርዱ አያናይም። ሌላ ቤተ እምነት ላይ አብስሩን በሙስሊም እንደ ነገር የለም። አሁን በእኛ ቤት ፓትርያርኩን ሳይቀር ጳጳሳትን ሳይቀር የደብረ አለቃን ሳይቀር የገዳም መነኮሳትን ሳይቀር በወረዳ ቤተ ክህነትን ሳይቀር ቤትም ሳይቀር ሶሻል ሚዲያ ላይ አውጥተን ጉዳቸውን ዘርግተን ነው የምንወያይበት። በዚህ መስመር ላይ ግን የሚጎዳው ማን ነው ብለህ ስትወስድ ቤተክርስቲያን አንደኛ ቤተክርስቲያን ነው ጥቃት የሚደርስባት።